ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የመስከረም 19 ቀን 2018 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። በጎንደር የተፈጠረው ምንድነው የሚለው ጥያቄ በርካቶችን አሳስቧል። እንደ ሚዲያም ጣና ቴሌቪዥን ሁኔታውን ለማጣራት ከፍተኛ ጥረት በማድረግ ያገኘነውን መረጃ የመጀመሪያ ክፍል ይዘንላችሁ መተናል። የሰዓቱ ዜናችን ቀዳሚ መረጃ ነው፣ ተሰሙታላችሁ። ጎጃም ዛሬ በታላቅ ድል ታጅቦ ውሏል። አጼ ቴዎድሮስ ዕዝ በሁለት ግንባሮች የተቀዳጀው ታላቅ ድል ምን ይመስላል? የተጋድሎ ዝርዝር መረጃ በዜናችን ሰፊ ዘገባ ተሰናድቶለታል። በአንጻሩ ብልጽግናው የተለመደ ኢሰብአዊ ተግባሩንና የጦር ወንጀሉን በወሎና በጎጃም ፈጽሟል። ሙሉ መረጃውን በዜናችን ተሰሙታላችሁ። ጋይንት ላይ የባዲን ካድሬዎችና የብልጽግና ሰራዊት ሁለቱም በፋኖ እርምጃ ተወስዶባቸዋል። የፋኖ ተጋድሎ ዝርዝር መረጃ በዜናችን የሚደመጥ ሌላው የግንባር መረጃ ነው፣ ተሰሙታላችሁ። የብልጽግና ሰራዊት በየቀኑ እየመጣ ትጥቁን እያስረከበን ነው ይላል ፋኖ አሁናዊ የብልጽግናን ሰራዊት ቁመና ሲገልጸው። ለግዳጅ ሲሰማሩ በየትኛው ቀዳዳ አልፌ ትጥቄን አስረክቤ ሀገሬ ልግባ እያለ ወደ ውጊያ የሚገባው ብዙ ነው የሚለው የአማራ ፋኖ ሰሞኑን ከብልጽግና የተቀበላቸውን የጦር መሳሪያዎችን ሲገልጻቸውም ከጠላት ደጅ የተቆረጠ ማር ይላል። ሙሉ መረጃው በዜናችን ይደመጣል፣ ሰዓቱን ጠብቆ ይቀርብላችኋል። ከ2 ዓመት በላይ ትጥቅና ስንቅ ሆኖ ታግሎ ያታገለን ወርቅ የሆነ ህዝብ አለን። አሁንም የትግላችን መሰረትና ማጠንጠኛ ማዕከሉ የአማራ ህዝብ እንጂ ታሪካዊ ጠላታችን ህወሓትን መደገፍ አይደለም። ከህወሓት ጎን ተሰልፎ የሚመለስ የአማራ ጥያቄም የለም። ይህን የተናገረው ታዋቂው የፋኖ መሪ ነው። የፋኖ መሪው የሰጠው ሙሉ አስተያየት በዜናችን እናቀርበዋለን፣ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። በጎንደር የተፈጠረው ምንድን ነው? የአማራ ህዝብ ከገጠመው የህልውና አደጋ አንጻር ሁሉን ነገሩን ጥሎ ወደ ጫካ የገባው የፋኖ ታጋይ በ2 ዓመታት የነፍጥ ትግል በርካታ ወታደራዊ ድሎችን መቀዳጀት ችሏል። አሁንም ለብልጽግናው አገዛዝ ከባድ ጭንቀት የፈጠሩ ወታደራዊ ድሎችን እየተቀዳጀ ሲሆን፣ በአንዳንድ አካባቢዎች ደግሞ ከትግሉ ዓላማ ውጭ የሆኑ ድርጊቶች መታየት ከጀመሩ ዋላደር ብለዋል። ሰሞኑን በጎንደር የተፈጠረውም የዚሁ የትግሉ ሳንካ አንደኛው ክፍል ነው። በጎንደር ጠቅላይ ግዛት 2 የፋኖ አደረጃጀቶች ሲኖሩ የአፋድ ጎንደር ጠቅላይ ግዛት ህዝብ ዋና አዛዥ አርበኛ ደረጀ በላይን ጨምሮ የዙ አንደኛው የሰራዊቱ ክፍል ቤዝ ባደረገው ቀጠና ላይ ሰሞኑን ዘመቻ እንደተከፈተባቸው የዙ ቃል አቀባይ ክፍል አስታውቋል። በአርበኛ ደረጀና በትግል አጋሮቹ ላይ ዘመቻ የከፈተው ደግሞ አፋባ ደጃዝማች በላይ ዘለቀ መሆኑን ቅዳሜ ከቀትር በኋላ እዙ ባወጣው መግለጫ ጨምሮ ገልጿል። በዚህ ስሌት መሰረትም በርካታ የአፋባ ደጃዝማች በላይ ዘለቀ የሰራዊት ክፍል ወደ አፋድ ጎንደር ጠቅላይ ግዛት ወታደራዊ ቤዝ መንቀሳቀሱን የገለጸው የዙ መግለጫ የዚህ ዘመቻ ዓላማም የጎንደር ጠቅላይ ግዛት መሪዎችን እርምጃ ለመውሰድ የታለመ መሆኑን አስታውቋል። የአማራ ፋኖ በ2018 ዓ.ም የትግል ዘመን የአንድነት ቃል ኪዳናችን ነው ብሎ በሁለቱም ወገን ያለ የፋኖ አደረጃጀት መግለጫ አውጥቶ የነበረ ቢሆንም በዚህ ፍጥነት እንዴት ጎንደር ላይ አንደኛው ኃይል በሌላኛው ላይ ሊዘምት ቻለ? ቀድሞ ዘመቻ የከፈተውስ ማን ነው? የሚሉ ጥያቄዎች ይነሳሉ። በዚህ በኩል ምላሽ እንዲሰጡ ነግረ መንገዳቸውን መንስኤና መፍትሄውን እንዲናገሩ የሁለቱንም እዝ አመራሮች ለማግኘት ጥረት አድርገን ነበር። በጥረታችን መሰረት የአፋድ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራር የሆነውን አርበኛ ዘመነ ምረት በጉዳዩ ዙሪያ ማብራሪያ ሰጥቶናል። የአፋባ ደጃዝማች በላይ ዘለቀ እዝ አመራሮችን ለማግኘት ያደረግነው ጥረት ስላልተሳካ አስተያየታቸውን ማካተት አልቻልንም። የአማራ ፋኖ ህዝባዊ ድርጅት ከተመሰረተበት ጊዜ ጀምሮ በድርጅት ውስጥ ያልተካተቱ የፋኖ አደረጃጀቶች በአንድ ቤት አንድ አባወራ በሚል ስሌት መሰረት በአፋድ አባል እዞችና ክፍለ ጦሮች ላይ የሚዲያና የሰራዊት ዘመቻ ሲከፍቱ እናስታውሳለን። በዚህ ስሌት መሰረትም ከወራት በፊት ታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴን ጨምሮ አርበኛ ምረት አሳየ፣ አርበኛ ቤዛ እንዲሁም በርካታ የአፋድ ጎንደር ጠቅላይ ግዛት እዝ አመራሮች በተከፈተባቸው ዘመቻ መገደላቸው ይታወሳል። ከወራት በፊት እንዲሁ በተመሳሳይ በለሳ አውራጃ የተፈጸመው የሚዘነጋ አይደለም። የአሁኑ ዘመቻም የዚህ ተመሳሳይ መሆኑን የሚናገሩት የአፋድ ጎንደር ጠቅላይ ግዛት እዝ አመራሮች አሁንም ቢሆን ሰራዊት አዝምተውብንና ከፍተኛ የስም ማጥፋት
ዘመቻን በሚዲያ ከፍተውብን እያለም ለአንድነቱ ያለሰለሰ ጥሪ እያቀረብን ነው ሲሉ ተናግረዋል። አርበኛ ዘመነ ምረት በጉዳዩ ዙሪያ ሲናገርም የዙ ምክትል አዛዥ የሆነውን አርበኛ ሰለሞን አጠናን አጃቢ ጨምሮ ሌሎች ወንድሞቻችን ተመቱብን። ይህ ሁሉ እየተደረገብን አመራሮች ተቀምጠን ባደረግነው ውይይት ችግሩ በውይይት ይፈታ ብለን ወስነን ነበር። ነገር ግን የአፋባ በላይ ዘለቀ አመራሮች ስልክ ሊመልሱልን አልቻሉም ብለዋል። ሆኖም የክፍለ ጦሩ አመራሮችና የብርጌድ አዛዦች እርስ በርስ ውጊያ የመክፈት ፍላጎት እንደሌላቸው ተናግረዋል የሚለው አርበኛ ዘመነ ምረት ሰራዊቱና የታችኛው አመራር የእርስ በርስ ውጊያውን የማይፈልገው ቢሆንም በዋና አዛዦቹ አማካኝነት በአምስት አቅጣጫ ኃይል መጥቶ ከበበን ሲል የተፈጠረውን ክስተት በዝርዝር ገልጾታል። ከአርበኛ ዘመነ ምረት ጋር ያደረግነው ሙሉ ቃለ ምልልስ ከዜናችን መጨረሻ ላይ እንድትከታተሉት እየጋበዝንና የተፈጠረው ችግርም ወደ ከፋ ደረጃ ሳይሸጋገር እንዲቆም እየጠየቅን ወደ ቀጣዩ ዜና እናልፋለን። ወደ ተከታዩ ዜናችን እናልፋለን። አፋባ አፄ ቴዎድሮስ ዕዝ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ 7ኛ ክፍለ ጦር ደጃዝማች ተድላጓሉ ለ7 ሰዓታት በዘለቀ ውጊያ ታላቅ ድል መቀዳጀቱን አስታወቀ። በዛሬው ተጋድሎም 40 የባዲ ሚልሻና አድማ ብተናን ከጥቅም ውጭ ማድረጉን ገልጿል። የአፄ ቴዎድሮስ ዕዝ ቃል አቀባይ ክፍል ለጣና ቴሌቪዥን ባደረሰው የተጋድሎ መረጃ 19 የሚልሻና አድማ ብተና እርምጃ ሲወሰድባቸው 21 የሚሆኑት ደግሞ ቆስለው ወደ ደብረ ማርቆስ ሆስፒታል ተወስደዋል። ውጊያው ለ7 ሰዓታት ያለማቋረጥ የተደረገ መሆኑን የገለጸው ቃል አቀባይ ክፍሉ ውጊያው የተካሄደው ጉዳልማ በተባለ ቦታ ላይ መሆኑን ተናግሯል። እርምጃ ከተወሰደባቸውና ከባድ ጉዳት ደርሶባቸው ወደ ሆስፒታል ከተወሰዱት የሚልሻና አድማ ብተና በተጨማሪም 8 የነፍስ ወከፍ መሳሪያ ለፋኖ ገቢ ሆኗል። የፋኖን ምት መቋቋም ያልቻለው የብልጽግናው ሰራዊት ደጋፊ የሆነው አድማ ብተናና ሚልሻ 2 አርሶ አደሮችን ረሽኖና አንድ ደግሞ አቁስሎ የግለሰብ ባጃጅን አቃጥሎ መሄዱን ቃል አቀባይ ክፍሉ ጨምሮ ገልጿል። በዚሁ የአፄ ቴዎድሮስ ዕዝ የተጋድሎ መረጃ ራስ ቢትወደድ መንገሻ ቴከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ በብልጽግናው ሰራዊት ላይ ከባድ ኪሳራ ያደረሰ ጥቃት ከፍቷል። በዚህ ጥቃትም ከ20 በላይ በሚሆኑት የብልጽግና ጥምር ጦር አባላት ላይ እርምጃ ሲወሰድባቸው 18 ጉዳት ደርሶባቸዋል። ከባድ ጉዳት የደረሰበት የብልጽግናው ሰራዊት ከፍኖተ ሰላም ተነስቶ ወደ ገራይ ለመግባት ያለ የሌላ ኃይሉን ሰብስቦ ጉዞ በጀመረበት ወቅት ነው። የአረንዛው ዳሞት ብርጌድ አባላት ከጠዋቱ 1 ሰዓት እስከ ረፋዱ 5 ሰዓት ተኩል በተደረገ ውጊያ ታላቅ ድል ያቀዳጃቸውን ተጋድሎ አድርገዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በጎጃም ጠቅላይ ግዛት ጃዊ አውራጃ ላይ ንጹሃንን በህዝብ ፊት መግደሉ ተገለጸ። ያለፉትን 15 ቀናት ተከታታይ ሽንፈት የተጎነጨው የብልጽግናው አገዛዝ በህዝብ ላይ የሚፈጽመውን የጭካኔ ተግባር አጠናክሮ የቀጠለ ሲሆን በጃዊ ፈንዲቃ ከተማ ወይምና ቀበሌ ስኳር ግቢ ውስጥ የነበሩ 2 ወጣቶች ተረሽነው ተገኝተዋል። በሌላ የብልጽግና ሰራዊት የጭካኔ መረጃ በተከታታይ 5 ቀናት ብርቱ ውጊያ የደረሰበት የብልጽግናው አገዛዝ ራያ ቆቦ አካባቢ በወሰደው የድሮን ጥቃት ከ5 በላይ ንጹሃንን መግደሉ ታውቋል። 5ቱ ንጹሃን የተገደሉት ለማህበረ ኢኮኖሚያዊ የግል ጉዳያቸው ተሰብስበው በቆሙበት ቦታ ሲሆን 3 ወጣቶች ደግሞ ከባድ ጉዳት ደርሶባቸው ወደ ሕክምና መላካቸውን ምንጮቻችን ገልጸዋል። የብልጽግናው አገዛዝ ከትናንት በስቲያ ወልዲያ አካባቢ ሳንቃ ጤና ጣቢያ ላይ ባደረሰው የድሮን ጥቃት ጤና ጣቢያው ሙሉ በሙሉ የወደመ ሲሆን ሕክምና ላይ የነበሩ ንጹሃንና የጤና ባለሙያዎች መገደላቸው ይታወሳል። ዜናዎቻችን እንደቀጠሉ ናቸው። ፋኖ ጋይንት ላይ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ 206ኛ ኮር የአንበሳው ጋይንት ክፍለ ጦር በብልጽግናው ሰራዊት ላይ ብርቱ ምት አሳርፎበታል። የክፍለ ጦሩ አካል የሆነው የማልጋይንት ብርጌድ በአርበኛ ክንድየ ምኒልክ እየተመራ በሰራው የተጠና ኦፕሬሽን አመርቂ ድል ተመዝግቧል ተብሏል። የማልጋይንት ብርጌድ ግዳጅ ለመፈጸም ደንበጣ ወደሚባል አካባቢ መውጣታቸው መረጃ ተቀብሎ ሰራዊት ሽጣ ከሚባል ቦታ ደፈጣጥሎ የነበረው የብልጽግናው ሰራዊት ያልተጠበቀ ኪሳራ አስተናግዷል ነው የተባለው። የብልጽግናው ሰራዊት ከፍተኛ አዋጊዎችና የባዲን ከፍተኛ አመራሮች ጭምር እርምጃ በተወሰደባቸው በዚህ አውደ ውጊያ የፋኖን የመረጃ መረብ የተገማች መሆኑን ያስመሰከረ ነበር ሲሉ የዓይን እማኞች ለጣና ቴሌቪዥን ገልጸዋል። እሁድ ለሰኞ አጥቢያ ከሌሊቱ 8 ሰዓት ላይ በተደረገው የጨለማ ድንገተኛ
ድንገተኛ ጥቃት 2 የብልጽግናው ሰራዊት አዋጊዎች እርምጃ ሲወሰድባቸው 3ቱ መስመራዊ መኮንኖችና ከ10 በላይ ወታደሮች ቆስለው ነፋስ መውጫ ሆስፒታል ገብተዋል ተብሏል። የነፋስ መውጫ ሆስፒታል ያለፉትን 2 ዓመታት ለግብር ከፋዩ የአካባቢው ህዝብ ከሰጠው አገልግሎት ይልቅ ለብልጽግናው ሰራዊት የሚያደርገው የሕክምና ስራ በዝቶበታል ተብሏል። የባዲን ካድሬዎች ፋኖ የሌለባቸው ቀበሌዎችን በመፍጠር አካባቢውን የ2018 ዓመተ ምህረት አገራዊ ምርጫ ቀስቀሳ ዝግጁ ማድረግ አለብን የሚል ፕሮፓጋንዳ እያሰራጩ እንደነበር የገለጹት ምንጮቻችን እነዚህ ካድሬዎች የሰሩትን ተራ ፕሮፓጋንዳ ሪፖርት ሳያቀርቡ በፋኖ ድንገተኛ ምት እርምጃ ተወስዶባቸዋል ሲሉ ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ዋና ቃል አቀባዩ አርበኛ ሻምበል ተስፋ ለጣና ቴሌቪዥን እንደተናገረው ከዚህ በፊት የመንግስት አስፈጻሚ የነበሩና ከ8ኛ ክፍል በላይ የሆኑትን የህብረተሰብ ክፍሎች ላይ ጋይንት ወረዳ በመሰብሰብ የፖለቲካ አጀንዳ ጭኖ ባበል መልክ የሚወራረድ ደሞዝ እየከፈለ ወደ ብልጽግናው መንግስት ድጋፍ ለማሰማራት እንቅስቃሴ ላይ እንደነበር ገልጾ ይህን ተልዕኮ ተቀብለው ወደ ተግባር ገብተው የነበሩ የቀበሌ አመራሮችንም ፋኖ በቁጥጥር ስር እንደዋላቸው ተናግሯል። በአካባቢው በተለይም ቀበሌ 13 እና ቀበሌ 12 ስምሪት ወስደው የገቡትን በተጠና መረጃ 3 የቀበሌ ካድሬዎች በማልጋይንት ብርጌድ እጅ ገብተዋል ብሏል። ካድሬዎቹ ከዚህ በፊት ከማህበረሰቡ ጋር በመቀላቀል የፋኖን መረጃ አሳልፈው ይሰጡ እንደነበር ገልጾ ከሰሞኑ በተደረገ ጥብቅ ክትትል ዛሬ ተልኳቸውን ሳይፈጽሙ እጅ ከፈንጅ ይዘናቸዋል ሲል ገልጿል። ከተያዙ 3 ካድሬዎች በተጨማሪ ሌሎች የብልጽግናውን ተልኮ የተቀበሉና ለማህበረሰቡ የምርጫ ቅስቀሳ ፕሮፓጋንዳ ሊሰሩ የነበሩ የባዲን ካድሬዎች የፋኖን ክትትል በማጥናት ሾልከው ጠፍተው ከብልጽግናው መከላከያ ጋር ተጨምረዋል ብሏል። አርበኛ ሻምበል ተስፋ አክሎም እኛ የወጣ ነው ለህዝብ በመሆኑ የህዝብ መሰረተ ልማቶችን በመጠበቅ የጤናና የትምህርት ተቋማት ለህብረተሰቡ ምቹ አገልግሎት እንዲሰጡ አበክረን እየሰራን ነው። ድርጅታችን ቃል በገባው መሰረትም በ2018 ዓመተ ምህረት የትምህርት ዘመን ተማሪዎች ወደ ትምህርት ገበታ እንዲመለሱ አድርገናል። ደህንነታቸውን እየተከታተልን ነው ያለ ሲሆን በህዝብ አገልግሎት መስጫ ተቋማትና በሌሎች ማህበራዊ ጉዳዮች ውስጥ ጣልቃ ገብቶ እያፈረሰ ያለው የብልጽግናው መንግስት ስውር ዓላማ ለማስፈጸም የሚሰራ አካል አንታገስም ብሏል። በህዝብ አገልግሎት መስጫ ተቋማትና በሌሎች ማህበራዊ ጉዳዮች ውስጥ ጣልቃ ገብቶ እያፈረሰ ያለውን የብልጽግናው መንግስት ስውር ዓላማ ለማስፈጸም የሚሰራ አካልን አንታገስም ብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 19 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። የብልጽግናው ሰራዊት ትጥቁን እያስረከበን ነው። ፋኖ በአማራ ህዝብ ላይ ዘረፈጅ ጦርነት የከፈተው የብልጽግናው ሰራዊት ካገዛዙ የተሰጠውን የእልቂት ተልዕኮ ከመፈጸም ይልቅ የተሰጠውን ትጥቅ ለፋኖ እያስረከበ መሆኑን ፋኖ ገልጿል። በዚህም ፋኖም የተተኳሽ እጥረቱን እየቀረፈለት መሆኑንም ተናግሯል። ሰሞኑን ከፍተኛ ኪሳራ እያስተናገደ ያለው የብልጽግናው ሰራዊት ዛሬም በደብረ ብርሃንና አዲስ አበባ በቅርብ ርቀት ተመሳሳይ የሽንፈት ጽዋ ተጎንጭቷል። ይህን ተከትሎም በርካታ የብልጽግናው ሰራዊት አባላት ወደ ፋኖ ካምፕ የገቡ ሲሆን በሸዋ ቀጠናም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የብልጽግናውን ኮማንዶ አባላት ከነሙሉ ትጥቃቸው እየተቀበለ ይገኛል። በዙ የመሐመድ ቢሆነ ኮራስቴ ጉማ ተራራ ክፍለ ጦር የሚዲያ ክፍል ለጣቢያችን በላከው መረጃ በሸዋ ይፋት አውራጃ አንጾኪያ ገምዛ ወረዳ በተከታታይ 8 ቀናት ባደረገው ውጊያ የብልጽግናውን ሰራዊት ከፍተኛ ኪሳራ ደርሶበታል። የብልጽግናው ሰራዊት በርካታ ኃይሉን በፋኖ የተነጠቀ ሲሆን ወደውና ፈቅደውም ሆነ ውጊያው ከብዷቸው እጃቸውን ለሚሰጡን ደግሞ በጨዋ ደንብ ከነትጥቃቸው እየተቀበልናቸው ነው ሲል የኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። ዛሬን ጨምሮ ባሳለፍናቸው ተከታታይ ቀናት የመሐመድ ቢሆነ ኮር ከብልጽግናው ሰራዊት ጋር ባደረገው የህልውና ትግል ሲመጡ መሳሪያ የሚያስረክቡን እንጂ የሚዋጉ እስከማይመስለን ድረስ የትጥቅ ችግራችንን ቀርፈውልናል በማለት የብልጽግናውን ሰራዊት ቁመና ይገልጸዋል። ፋኖም በዚህ ሰዓት የማሸነፍ ስነ ልቦናው ከትናንቱ በእጅጉ የተሻለ ብቻ ሳይሆን ወታደራዊ ቁመናውና ዲሲፕሊኑ ጠንካራ ሆኗል ሲል የመሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። ከሰሞኑ ተከታታይ ውጊያ በተደረገበት የአንጾኪያ ገምዛ ቀጠና በርካታ ጥርጥር የኮማንዶ ክላሽና ሌሎች የእግረኛ ክላሾች ከነተተኳሻቸው በእጁ ማስገባቱን የገለጸው ኮሩ የብልጽግናው ሰራዊት ትጥቅና ስንቁን እየያዘ ወደ ፋኖ ካምፕ እየገባ ነው ብሏል። እጃቸውን ለፋኖ በመስጠት ያገዛዙን ክፉ ዓላማ ላለመተባበር የወሰኑ የብልጽግናው ሰራዊት አባላት እጃቸውን ከሰጡ በኋላ ለፋኖ በሰጡት ማብራሪያ ስልጠና ስንወስድ የሚነግሩን ፋኖ ጨካኝና አረመኔ እንደሆነ ነው። ካገኟችሁም ይገድሏችኋል በማለት ነው የሚነግሩን። በየትኛውም አጋጣሚ እጃችንን እንዳንሰጥ፣ እጃችንን የምንሰጥ ከሆነም መሳሪያችንን ሳንይዝ መሆን እንዳለበት ነበር የሚነግሩን ብለዋል። ሆኖም የብልጽግናው ሰራዊት አዛዦች በአማራ ህዝብ ላይ ያላቸውን ጥላቻ ወደ ክልሉ ከገቡ በኋላ ሲያረጋግጡ ወደ ፋኖ መግባታቸውን የሚናገሩት እነዚህ የብልጽግናው ሰራዊት አባላት እኛ እድለኛ ሆነን እጃችንን ለፋኖ በመስጠት
በመስጠታችን ህይወታችን አስተማማኝ እጅ ላይ ሆኗል። ቤተሰቦቻችን ደውለን ለፋኖ እጃችንን ሰጥተናል ብለን ስንነግራቸው በደስታ ሲጮህ ሰምተናቸዋል። አሁን የብልጽግና መንግስት በሁሉም የአገሪቱ ህዝብ የተጠላ ስለሆነ በመላው አገሪቱ የሚገኘው ህዝብ ተስፋ የሚያደርገው ፋኖን ስለሆነና እኛ ልጆቻቸው ለፋኖ እጃችንን ስንሰጥ ቤተሰቦቻችን ተደስተዋል። ሌሎች የሰራዊቱ አባላትም የኛን መንገድ ተከትለው ፋኖን እንዲቀላቀሉ ጥሪ ማቅረብ እንፈልጋለን ብለዋል። የአፋድ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ይኮር በበኩሉ ሌሎች የሰራዊቱ አባላትም ከንቱ መስዋዕትነት ከሚከፍሉ ፋኖን በመቀላቀል ራሳቸውንም ሀገራቸውንም እንዲያድኑ ሲል ጥሪ አቅርቧል። ወደ መጨረሻው ዜናችን እናልፋለን። ባሮጌ ቅንቡላ የሚታለል ፋኖ የለም። ካፒቴን ማስረሻ ሰጤ የአማራ ህዝብ የትግል ጉዞ በታሪካዊ ጠላቶቻችን እንዲጠለፍ የሚፈልጉ በፋኖ ስም በአርበኛ ስምና በነጻ አውጪ ስም የተደራጁ ቡድኖች በህዝባችን ላይ ታሪካዊ ክደት የሚፈጽሙ ናቸው ሲል የአፋድ ውጭ ግንኙነት ኃላፊና የጎጃም ጠቅላይ ግዛት ዋና አዛዥ የአፋድ ውጭ ግንኙነት ኃላፊና የጎጃም ጠቅላይ ግዛት እዝ ዋና አዛዥ አርበኛ ካፒቴን ማስረሻ ሰጤ ተናገረ። አርበኛ ካፒቴን ማስረሻ ሰጤ ለጣና ቴሌቪዥን በሰጠው አስተያየት የአማራ ህዝብ ጥያቄ በታሪካዊ ጠላቶቻችን እጅ እንዲወድቅ ጥረት የሚያደርጉ ኃይሎች አሉ ሲል የገለጸ ሲሆን በዚህ ሰዓት ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ ማለት ታሪካዊ የህዝብ ክደት ነው ብለዋል። አርበኛው ሐሳቡን ሲቀጥልም የአማራ ፋኖ የአማራን ህዝብና ኢትዮጵያን እንደ ሀገር እንድትቀጥል ከሚፈልጉ የኢትዮጵያ ወዳጆች ጋር ሆነን ያቋቋምነውና በዚያ ልክ ተገኝተን እየታገልን መሆኑ ይታወቃል። ይህንን ግን ወደ ጎን በመተው የህዝብን ትግል ጠልፈው ለታሪካዊ ጠላቶቻችን ሰጥተው የአማራ ህዝብ ጥያቄ እንዳይመለስና ሌላው ኢትዮጵያም እንዲበተን የሚፈልግ ኃይል እና በዚያ ልክ የሚንቀሳቀስ አካል እንዳለ በግልጽ አይተናል። ይህ ክህደት መሆኑን አውቆ እንደ ፋኖ ከታሪካዊ ጠላቶቻችን ጋር የቆመን አካል በጠላትነት ፈርጀን እኩል የምንታገለው መሆኑን ማሳወቅና ማሳሰብ ፈልጋለሁ ብለዋል። አመሰግናለሁ። ማስረሻ ሰጤ ይባላል። የጎጃም ጠቅላይ ግዛት አዛዥና የአማራ ፋኖ ድርጅት የውጭ ግንኙነትና ዲያስፖራ ጉዳዮች ኃላፊ ነው። እንደሚታወቀው ሰሞኑን በ2000 መስከረም ወር 2018 ጀምሮ የአማራ ፋኖ ትግልን ፍሬ እንዳያፈራና የአማራ ህዝብ ጥያቄም እንደተዳፈነ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው። በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ይዟቸው ከቤት የወጣው ጥያቄ እንዳይመለስ ብቻ ሳይሆን ተጠልፎ በታሪካዊ ጠላቶቻችን እጅ መውደቁን በተወሰነ መንገድ አይተናል ማለት ነው። እንግዲህ የአማራን ጥያቄ ለማስመለስ ከአማራ ጠላቶች ጋር መሰለፍ የህዝብ ክህደት ነው። ከወያኔ ጋር ተሰልፎ ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ የሚል አማራ ፋኖ ስም የሚንቀሳቀስ አመራርና አባል በህዝባችን ላይ ታሪካዊ ክህደት እየፈጸመ መሆኑን ከድርጊቱ ሊታቀም እንደሚገባ ማስጠንቀቂያም ማሳሰቢያ መስጠት እፈልጋለሁ። የአማራ ፋኖ ህዝባችንን የአማራን ህዝብና ኢትዮጵያን እንደ ሀገር እንድትቀጥል ከሚፈልግ የኢትዮጵያ ወዳጅ ጋር ሆነን ያቋቋም ነው። አሁንም በዚያ ልክ እየታገልን ያለን መሆናችን የሚታወቅ ነው። ይህንን ግን ወደ ጎን በመተው የወጡበትን ዓላማ ወደ ጎን በመተው የህዝቡን ትግል እና የፋኖን ትግል ጠልፈው ለታሪካዊ ጠላቶቻችን ሰጥተው የአማራ ህዝብ ጥያቄም እንዳይመለስ ሌላው ኢትዮጵያም እንድትበተን የሚፈልግ ኃይልና በዚያ ልክ የሚንቀሳቀስ አካል እንዳለ በግልጽ አይተናል ማለት ነው። ይሄ ክህደት መሆኑን አውቁ እኛም እንደ ፋኖ ይህንን ከታሪካዊ ጠላቶቻችን ጋር የቆመን አካል በጠላትነት ፈርጀን እኩል የምንታገለው መሆኑን በዚህ አጋጣሚ ማስረዳት ፈልጋለሁ።
የአማራ ህዝብ የሉና ትግል መሪው ፋኖ የትጥቅ ችግር እንዳይገጥመው መላው የአማራ ህዝብ ከጎኑ የቆመለት ሰራዊት መሆኑን የሚናገረው አርበኛ ማስረሻ በአሮጌ ቅንቡላ የሚታለል የፋኖ ሰራዊት የለም፣ ከህዝባችን ጋር ከሆን የማናሸንፈው ጠላት የለም በማለት የትግሉ መሰረትና ማጠንጠኛ ማዕከሉም የአማራ ህዝብና የአማራ ህዝብ ብቻ መሆኑን ተናግሯል። ፋኖ በራሱ አቅም መቆም የሚችል ኃይል ነው የሚለው አርበኛ ካፒቴን ማስረሻ ሰጤ በበሰበሰ ቅንቡላ የሚሸወድ የአማራ ወጣት እንደሌለ መታወቅ አለበት። እስካሁን ስንቅና ትጥቁኑ ያታገለን ህዝባችን ከዚህም በላይ ሊያታግለን የሚችል ወርቅ የሆነ ህዝብ አለን ብሏል። ግራም በቀኝም ያሉ የፋኖ አመራሮች እና የፋኖ አባላት በራሳችን መቆም እንችላለን፣ በራሳችን መቆም አለብን። በበሰበሰ ቅንቡላ የሚሸወድ የአማራ ወጣት እንደሌለ መታወቅ አለበት። ስለዚህ ነው በራሳችን ንቁም። ህዝባችን ትጥቁንም ስንቁንም እየገዛ 2 አመት 3 አመት አታግሎናል። ከዚህም በላይ ትግሉ ቢረዝም ሊያታግለን የሚችል ህዝብ ወርቅ የሆነ ህዝብ እንዳለን ተረድቶ በራሳችን እንድንቆም እንጂ ታሪካዊ ጠላቶቻችን ከህዝባችንም እንደ ኢትዮጵያ እንደ ሀገር ደግሞ በኢትዮጵያ ላይ የሚቆምር ማንኛውም አካል ጋር አብሮ መቆም አስፈላጊ አለመሆኑን አውቀው ወደኛ እንዲመጡ ወደ ድርጅታችን እንዲመጡ ጥሪ ማድረግ ፈልጋለሁ። አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ከዚህ በመቀጠል በጎንደር እየሆነ ስላለው ጉዳይ አርበኛ ዘመነ ምረት ተከታዩን ማብራሪያ ሰጥቶበታል። እንድትከታተሉ እንጋብዛችኋለን። አመሰግናለሁ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና እንዲሁም ደግሞ የአጼዎቹ ክፍለ ጦር የፖለቲካ ዘርፍ ኃላፊ አርበኛ ዘመነ ምረት እንደምን አለ? እንዲሁ አጠቃላይ በቀጠናው ያለው ሁኔታ ምን ይመስላል የሚለውን እንግዲህ የብዙዎቻችን ስንታገል የነበረው የእርስ በርስ ቀውስም በአንዳንድ ሰዎች ፍላጎት መጀመሩ ይታወቃልና ይህንን አስመልክቶ የተለያዩ ክሶች እየመጡ ነው። ለእናንተም ያለው ነገር ምን ይመስላል የሚለውን ብታብራራልኝ ለአድማጭ ተመልካቾቻችን። ቅድሚያ ላይ ያለውን ሁኔታ ላስረዳ። አመሰግናለሁ። ያለውን ላስረዳ ከመጀመሪያው አንስቶ እስከ መጨረሻው ድረስ እኛ አንድነት ዝግጁ ነን። አብረን ለመስራት የአንድነት ኮሚቴ አዘጋጅተን በግንባርም እየሄድን በስልክም እየደወልንም ብዙ ሰዎች ለማናገር ጥረት አድርገናል። ኮሚቴ አዘጋጅተንም ኮሚቴዎች አዘጋጅተን እንደ አፋድም እንደ ያን መግለጫ የሚሰጥበት ሆኖ እንደ አፋ ኮሚቴ ተዘጋጅተው ነበር። በእኛ 4 በእነሱ 4 ግን በጎንደር ቀጠና ያለው አካባቢ አስቻለው ነበር ኮሚቴ ነበር። ከኛ ከአፋድ ውስጥ አመራሮች ጋር መነጋገር ፈቃደኞች አይደሉም። በተለይ በጎጃም ክንፍ አካባቢ ያለው እና ስረስ ለመነጋገር ፈቃደኞች ነበሩ። እሱንን የአንድነት ኮሚቴው የገባበትን የደረሰበትን መግለጫ ሰጣን ብዬ ገምታለሁ። ኦልሬዲ በዛ አካባቢ ዝግ ነው። በቃ ለመነጋገር ፈቃደኝነት አይደለ የለም። ከነሱ ጋር አብዛኞቹ ማግባቡን ጉዳዮች አንደኛ በአንድነት ጉዳይ ለመነጋገር ዝግጁ አይደሉም። አንድነት ይላሉ፣ ግን ለመነጋገር ዝግጁ የሆነ አካል የለም። ሁለተኛ ከነሱ ጋር ለመነጋገር በመርህ ደረጃ እኛ ከህወሓት ጋር ለመስራት ዝግጁ አይደለንም። በተለይ ከህወሓት ጋር ያለው ግንኙነት መስተካከል አለበት፣ ግልጽ መሆን አለበት። እንግዲህ የእነሱ አመራሮች ከፍተኛ አመራሮች የተናገሩት ሰምታችኋል። እኛ የአማራን ህዝብ ነጻ እናውጣ ገብተን አጠቃላይ ህዝቡ እየተዘረፈ ነው፣ እየታገተ ነው። አጠቃላይ በጣም የውንብድና ስራ እየተሰራ ነው ያለው። ይሄ ደግሞ እንደ አፋድ እኛ ትምህርት እንዲጀመር የተለያዩ አጠቃላይ ስራዎች እንዲሰሩ ፈቅደናል። በዚህ ስራ ዙሪያ ላይ አጠቃላይ ህብረተሰቡ ከቁጥጥራችን ውጭ ወጥቶ የተሰደደ አለ። በተጨባጭ እኛ በእኛ ጥናት በተለይ በዚህ በጎንደር ዙሪያ አካባቢ ላይ አብዛኛዎቹ ምስራቅ አካባቢ ያሉ ጎንደር ዙሪያ አካባቢ ያሉ ባለሀብቶች እነዚህ ውጭ ላይ ቤተሰቦቻቸው ያሏቸው ሰዎች ሁሉ ወጥተዋል። ይህ ደግሞ የሆነው ደግሞ ይህ ስርዓት የሌለው በአደረጃጀትና በመርህ አይመራ አካል አለ። ይህ ክንፍ የሚዘርፍ ክንፍ አለ፣ የሚታደር ክንፍ አለ። ይህን ክንፍ በጤናማ ሁኔታ እናስተካክለው ስንል እነሱ ዝግጁ አይደሉም። አብዛኞቹ ያግታሉ። አብዛኞቹ ኬላ ላይ በተለይ ማህበረሰባችን በጣም አስቸጋሪ ውስጥ ነው ያለው። ከጸዳ እስከ አርኖ የሚባለው ድረስ እስከ አለምሳጋ ድረስ ባለው ቀጠና ዙሪያ ላይ ሲሆን ነው ያለው። ስለዚህ በቀጠና ዙሪያ ላይ በዚህ በኬላ ዙሪያ ላይ ስርዓት እንዲይዝና አንድ የሆነ ኮሪደር ሆኖ በጋራ የምንሰራበትን ሁኔታ ከነሻምበር ሙሶ ጋር ተነጋግረን እንደ ኮር እንነጋገርና በቃ ምንዙር አካባቢ ጠዳ አካባቢ ባሪግንት አካባቢ ህብረተሰቡ የአንድ ገበሬ ብቻ 7 ከብት በዙ ሙሶበታል። ህብረተሰቡ አልቋል። ጨሶች ሙተዋል። ቤተክርስቲያኖች ተደብድበዋል። በዙ እዚያ ላይ ኬላ አያስፈልግም ከሚል አኳያ ብናናግራቸው እንደ ኮር እናገር ብለው ኢንቫይት አደረጉና እኛም ደግሞ እና አርበኛ ደረጀን ይዘን የነሱ እንኳን የሉ አመራሮች ሻምበል ሙሉ ሰው ጋር ተነጋግረን ወደ ሚካኤል አመራን። ወደ ሚካኤል ደብር ስናመራ አንድ እናድርግ ከሚል አኳያ ተወያይቶ ነበር። አርበኛ ሰለሞን ዮሐንስ ባለበት፣ አርበኛ ሰለሞን ባለበት፣ አርበኛ ደረጀ ባለበት፣ የሻምበል ሙሉ ሰው ባለበት ሁሉ
ሁሎችም የነሱ ከፍተኛ አመራሮች ሌሎችን ይዘው ሊመጡ ተነጋግረን ነበር። በዚህ ቀጣ ልንናገር ቀጠሮ ነበር። ወደዚያ አንድ የኬላውን ጉዳይ ለማሰማት፣ ሁለተኛ በአንድነቱ ጉዳይ ለመነጋገር ነው ወደዚያ ያመራኝ ነበር። ግን እኛ ወደዚያ ስንሄድ አረጋ ሆን ብሎ በዚያ የኛ ሊመጣውን ኃይል ወደኛ ሊመጣ የነበረው ኃይል ተነኮሰው ግጭት ውስጥ እንዲገባ ተደረገ። የሻምበል ሙሉ ሰው ኢንቫይት አድርጎና እኛን ግን ሞርተርና ዲሽቃ አጠመደብና እኛ ከወንድሞቻችን ጋር አንጋጭም ብሎ እንደሚሻምበል አርበኛ ደረጀ እዛ አባታኝ አባቱን ሰው አለቀሰ። እኔ ወንድሞችን ልመታ እኮ አልመጣሁም። እንዴት የሻምበል ሙሉ ሰው እንዴት እኔ ላይ ሞርተር ይጠምዳል? እንዴት እኔ ላይ ዲሽቃ ይጠምዳል? ስለዚህ እኔ ወንድሞች ጋር አልገጠም ብሎ ሸባ ከሚባለው ቀበሌ ከደረስነ በኋላ እንደገና ኃይላችን መከላከያ መሀል ላይ መጥቶ ገባብን። እንግዲህ የመከላከያ ጋር አበጥግና ጋር እንደሚገናኝ እግዚአብሔር ይወቀው። አሁንም እንደ ጠቅላይ ግዛት ቁጭ ብለን ተነጋግረን አመራሮች ተነጋገርን። በውይይት ችግሩ ይፈታ ብለን ወሰነን ለታድርክ ፍጡር አመራሮችም አባሎችም ለሁሎችም እውቅና ሰጠን። የእነሱን አመራሮች ግን አምጡልናል እና ሀብቴ እንግዲህ ስልካቸውን አያነሱ ይሄ ፋክት ነው። እንግዲህ ስልካቸውን አያነሱ ለመነጋገር ዝግጁ አይደሉም። የክፍቱ አመራሮች ተነጋገሩ። የኮር አመራሮች ተነጋገሩ። እኛ እንደ ድርጅት ከማንም ጋር ድርጅታችን የኮር አመራሮች ከሌላ ድርጅት ጋር የመገናኘት መብት የለውም ስለሆነ ድረስ ከከፍተኛ መስዋዕት ተነጋግረው ምናናግረው ምናገኘው ሰው ተጠፋን። ከዚያ በኋላ መጨረሻ ላይ እንግዲህ ከአጅሬ ጃኑራ አንስቶ ከወገራ ከሚካኤል ደብር ከበለሳ ተለቃቅሞ ሙሉ ደንቢያን ወረረው። እንግዲህ የሻምበል መሳፍንት ነው አንዱ ወርቁ ናቸው። ልቅምቅም ብሎ ከ2000 ኃይል በላይ መጥቶ ደንቢያን ወረረው። እኛ አሁንም ለመነጋገር ዝግጁ ስለሆነ ድረስ ሮቤት ሲመጡ ወንድሞቻችን ላይ እኛን ተኩስም እንሸሽ ብለን ህዝቡን ያናጨብጭባለን ብለን ሸሸን። ስንሸሽ አሁንም ተከትለው አሸራ ማርያም ወደ ይባለው አቅጣጫ መጡ። ከዚያ አባሉም ተበሳጭ ከኛ ቁጥጥር ውጭ ወጣ። እየፎከረ ህዝቡን ገባ። ህዝቡ ተጨፈጨፈ። በጣም በዘወይ ሮቤት ገብተው ያዘረፉ ሱቅ የአዝሙድ ማለት አዝሙድ የሚባል እንግዲህ ተቆንዶ እሱ ተሸክመው ሁሉ እንደ መከላከያው ዘርፈው ተሉ ሊዘርፉ ነው የመጡት። ህዝቡን አርበኛ ደረጀ እንደ ህዝቡን አስወጥተው ራሳቸው ሌባ እያሉ እንግዲህ አርበኛ ደረጀን ያ ትልቅ ቀልድ የጎንደርን ቀልድ የኢትዮጵያን ቀልድ የአማራን ቀልድ ሌባ ብሎ ህዝቡ የነሱ የሰሩት አበሳቸው። ህዝቡ ተነሳ፣ ከፋኖ አባላት ጋር ተቀላቀለ። ከዚህ ከሮቤት ያባረረ ወቀራ ኮከታቸው ሬናቸው ተማረከ። ስናይፐራቸው ተማረከ። ስንማረካቸው ግን እያዘንን ነው። ወንድሞቻችን ስንተኩስ እያዘንን የተኮስንባቸው አማራጭ አጠን ነው። ጣና ውስጥ ለመንከታቸው ብለው መጡብን። ከደረጀ ትውልድ ቦታ ድረስ መጡ። እስከዚያ ድረስ ሸሸነኛ ታገስን። ስለዚህ እስከ መጨረሻው ድረስ በዚህ መንገድ ቀጠልን። አሁንም ትናንትና ደግሞ እንደገና ወደ 300 ጨምሮ ቆርጠው መጥቶ ደግሞ ዛሬ ወረሩን። ዛሬ ግን ከዚህ ያባረረው ከሮቤት ያባረረ የፋኖ አባላት ህዝቡን ጎርፍ ነው ወጣ። እሸቱ ሳይቀር በርበሬ ዞር ወጣ። አርበኛ ደረጀ እውነትም ህዝቡ እንደሚወደው ያየው ባሁን በተፈጠረው ችግር ነው። ስለዚህ እሱ ህዝቡ አንድ ሳይቀር በነቂስ ወጥቶ እንዲሁም በትናንትናው ዕለት 6 ገበሬዎችን በለው መድኃኒዓለም ላይ አሁን ተቀብረዋል። እነሱ ነው የገደሏቸው። ህዝቡ ይመሰክራል። አሁን ህዝቡ እሱ ቪዲዮ እንዳቀርበዋለን። የተጎጂ ቤተሰቦች ኢንተርቪው እሰጣለሁ። ማን እንደገደላቸው እንደመቷቸው እንሰጣለን። እነሱ ግን ማን ገደላቸው ነው የተናገሩ። እኛ እንደገደላቸው መሳሪያው ማን እንደወሰዱ ማን እንደገደልባቸው ለሚዲያ እናቀርባለን። አሁን ደግሞ ይባሰው ደግሞ ከብልጽግና ጋር በጣም ይሰጣል። ከብልጽግና ጋር አርበኛ ደረጀ ከብልጽግና ጋር ይሰራል። ወታደር ይቀበላል። ዛሬ እኮ እኛ እያባረርናቸው ዘንጋጅ ለመከላከያ ገባ። ልንይዛቸው መከላከያ ማል ይገባብናል። ድንጋይ ስንደቅ መከላከያ መጥቶ መባል ይገባብናል። አርባይቶ ስንደቅ አባርናቸው ስንደቅ ደግሞ መጥቶ መሀል ላይ ሻጎም እንጂና ጭራ ላይ ሆኖ በደሽቃ ሽፋን ሰጣቸው። እነሱ አርፈው ቤት አርገው ሆኑ ወደ ፍርቃ ሄዱ። ሽፋን የሰጣቸው እንግዲህ ለምንድን ነው ፍርቃ ላይ ያልመጣቸው? መከላከያ እኮ መግረጥ ይችል ነበር፣ እነሱ መያዝ ይችል ነበር። አጀዋረ ሽፋን እኛ እንዳንይዛቸው መከላከያ ነው በደሽቃ ሽፋን እየሰጠ። ይሄ የእኛ ባለም የእነሱ አባል ነው። ያተሆነ ሻጎም እንጂ ጭራ ላይ ተቀምጦ መከላከያ ሰራዊት እንዴት ፍርቃ ላይ እነሱ አንድ በር ያለች አንዲት ፍርቃ በር ነው ታውቃለች። ንጉሳዊ አገዛዝ ጀምሮ ያቺ አንድ መንገድ ነው ቋበርና ያቺ ሞጫ ላይ መንገድ የለም። ያቺን በር መዝጋት ይችል ነበር። ያቺን መንገድ ኮንዶቱ ግን ጭራ ላይ ሆኖ እኛ ላይ ነው ወደ ደንባር ባይዙ የተቆሰብልን የኛ አባላት ያባረ ማርኳቸዋል። ስለዚህ አጥርቶ የፈጃቸው መከላከያ ሰራዊት እነሱ ነው። ስለዚህ ማን ነው የደረሰ? ስለዚህ ከእነሱ ጋር ለመነጋገር እኛ ዝግጁ ነን። አሁን ድሞቻችን ጋር ለመነጋገር ዝግጁ ነን። ግን ያለጥግና ጋር እንኳን ከውሀት ጋር አለሙነ እንኳን ከሳምሪ ጋር ይሰራሉ እንኳን አሉነ እኛ ከሳምሪ ጋር አንሰራል። እንኳን ከብልጽግና ጋር ሳምሪ ጋር ይሰሩናል ቢሉን ሰውሀት ጋር ይሰሩ ነበር እናፍር ነበር። አብልጽግና ጋር ነው። አብልጽግና ጋርማ አብልጽግና ልንዋጋ ነው የወጣነ። ብልጽግና ያውቃል፣ ህዝቡ ያውቃል።
ሁለት ልጅ የነበረው ጀግና ከብልጽግና ጋር ይሰራል። ይህ ዝም ብሎ መሳቂያ ነው። ማን ከብልጽግና ጋር እንደሚሰራ ከማን መከላከያ ሰው ሽፋን እየሰጠ እኛ በቀደም ዕለት ሮቢት እንዲገቡ ያደዛቸው መከላከያ በጉራን ባመጡብን ነው። እኛ ሮቢት የለቀቅንላቸው ህዝቡ ጋር እንዳይጋጭ ብለን። ስለዚህ ይህ ድራማቸው የእነሱ ድራማ መቼም ቢሆን ሊቆም አይደለም። ከዚያ ይልቅ ግን ከህወሓት ጋር ከመስራት ይልቅ ከህወሓት ጋር ከመስራት ከሌሎች ጋር ከመናገር ይልቅ ሌሎችን ከመናፍቅ ከዚህ ያሉትን የአርበኞች እና አርበኛ ደረጃን አክብረው ከእነሱ ጋር አብረው ለመስራት ዝግጁ ይሁኑ። በአጉር ክስ አይክሰሱነት። ድሪቶ ነው ይሄ የእነሱ አሁን ያወጡት መግለጫ ድሪቶ ነው። ህዝቡም እውነቱን ያውቃል። ስለዚህ ህዝቡ በዚህ ውድድር ውስጥ አይገባ። ሽንፈታቸው ነው፣ ሲሸነፉ ነው። በ20 ደቂቃ ብለው የመጡት እነሱ ምን አይነት ውድድር እንደገጠማቸው ያውቁታል። 3 ቀን ሙሉ ነው የተዋጋናቸው። ያለ ኃይላቸው ነው። ይህ በዚህ ብቻ አይደለም የመጡት፣ በቋራ በኩል መጥተዋል። አሁን በቋራ በኩል ላይ ኢቭንፍ መጣው ላይ በክላባ አካባቢ ላይ ሽሩፍ አካባቢ ላይ ታፍነው ጨስ ወለኩሽ ታወቅ ገብተው ነው እየደመኑ ያሉ። ነቆስቆስ አስቸግሯቸው ማለት ነው። እየተቆሰቆሱ ነው ያሉት፣ እየተመቱ ነው ያሉት። ስለዚህ እነሱ እኛ ላይ መተኮስ ስንተኩስ ግን ተጨንቀን ነው፣ አዝነን ነው። ወንድሞቻችን ላይ ብዙ ማውቀው ገበሬዎች ከወገራ ከአጀር የመጣ ገበሬ እያለቀሰ ነው ሄደ። ከምን ማመጣቸው የከፍታችሁ ልጅ በማውቀው ሁኔታ የውሸት መርዝ እየረጩ የፖለቲካ መርዝ እየረጩ ማንም ከብልጽግና ጋር የሚሰራ የለም። ብልጽግና ጋር የሚሰሩት እነሱ ናቸው። ከህወሓት ጋር የሚሰሩት እነሱ ናቸው። የሃይማኖታዊ ተቋም አስተሳሰብ ያላቸው እነሱ ናቸው። እንደ አማራ ሳይሆን እንደ ሃይማኖታዊ ተቋም እያሰቡ የተሳሳተ መረጃ እየሰጡ ከህዝብ ጋር የሚያጋጩ እነሱ ናቸው። ስለዚህ ያለው ቆታ ይሄ ነው። እንዲሁ አርበኛ መፍትሄ የሚባል ነገር በተለይ የአንድነቱ እንግዲህ በርካታ ጥረቶች እየተደረጉ የፋኖ አንድነት እውን ይሆናል ተብሎ ቃል ኪዳን ጭምር በተገባበትና በርካታ ሰዎችም ለአንድነቱ ግፊት እያደረጉ በነበረበት ሰዓት ነው ምናልባት ይሄ ነገር የተፈጠረው ማለት ነው። በዛ ሰዓትም የአምቦ ሜዳ አካባቢ የተፈጠረውን ማስታወስ ይቻላል። እና አጠቃላይ አሁንስ እንዲያው ቀውሱን የማብረድ መፍትሄዎች አሉ ማለት ይቻላል። በእኛ በኩል እንደ ጠቅላይ ግዛቱም ሆነ እንደ ድርጅት ወሰነናል። አብረን በዝግጁ ከመጡ ኮሚቴ አዘጋጅተናል። ለምሳሌ ፕሮፌሰር ጌታ ያለበት ማፈርሻ ያለበት እንዲሁም 4 ኮሚቴዎች ያሉበት እንደ አፋት አቋቁመን እየተንቀሳቀስን ያለን እኛ ከማንም ጋር ይሁን በአማራ ትግል ውስጥ ላይ የድንጋዩን ቢሆን ይጠቅመናል ብለን ነው የምናስተኛ እንኳን ወንድሞቻችን ማለት ነው። ስለዚህ እነዚህ ወንድሞቻችን አሁንም ወደ ጎራቸው መጥተው መነጋገር ከፈለጉ እነሱ የፈለጉት በጉልበት ይጠቅልሉ የፈለጉት በጉልበት መፍትሄ አይሆንም። በኃይል ነው በኃይል ወደ አፋዱ ነው። ማን ነው የሚያስገባኝ? ጉልበትን ጠልቼ እኮ ነው፣ ዘረኝነትን ጠልቼ እኮ ነው የወጣሁት ወደዚህ። ስለዚህ መንግስት እኮ ይሄ ያለው መንግስት ጉልበታም ነው፣ አምባገነን ነው፣ አውቶክራት ነው ብለን እኮ ነው። ስለዚህ ይሄን አይል ጠልተን የወጣን እነሱን በግድ አስገድደው እኛ ወደ አፋዱ በግድ ነው አስገድዱ እነሱ እንደሚያስገድዱ በግድ የሚሆን አይደለም። በንግግር በውይይት እናናለን። እኛ ወንድሞቻችን ጋር ለመነጋገር ዝግጁ ነን። በዚህ በኩል ያድገን። ሁለተኛ ሽማግሌ ሆኖ ይመጣ ካለ ለመነጋገርም ለመደራደርም ለመዋየት ከነሱ ጋር ዝግጁ ነን። በዚህ መንገድ ይመጣል። በጉልበት የመጣን ግን እኛ ራሳችን እንከላከላለን። ተፈጥሯዊ መብት ግዴታችን ነው። ስለዚህ እኛ መነጋገር ፈልጋለን። አሁንም በቀደም በጠቅላይ ግዛቱ ቁጭ ብሎ የወሰነ ይምጡ እንነጋገር፣ ድርጅቱ የወሰነ እንነጋገር፣ እንጓይ፣ አብረን እንሰራ። አሁንም ማንኛውም ሰው ይምጣ፣ ማንኛውም እውነት ለዚህ ለትግሉ የሚቆረቆር ሰው ካለ እስኪ ሀብቴንና ደረጀን ያገናኛቸው። ዝም ብሎ ከሌሎች ጥፋተኛ ይበል። ስለዚህ ሁሉም በዚህ አጋጣሚ ሁሉም አማራ ክልል ውስጥ ላይ በተለይ ጎንደር ላይ አካባቢ ያሉ የክፍለ ጦር አመራሮች እስኪ አርበኛ ደረጀና አርበኛ ሀብቴን አገናኞች ናቸው። ብሔራን መውጣት ነው ለአንድነቱ ጠንቅ የሆነ ማለት ነው። ለመነጋገር ዝግጁ ያልሆነ ማለት ነው። ከአባሉ ጋር ሆኖ ከአንደዚህ ከቋራ አንስቶ ጋይንት ከጋይንት ወጥቶ ቋራ ከቋራ ወጣው ይዞ ወደ ጋይንት እየተጓዘ ያለ ከወታደሩ ጋር ሆኖ አርበኛ ደረጀ በላይ ነው። እነሱ ግን ዋሻ ውስጥ ቁጭ ብለው ቋራ ውስጥ ሁለት ጉድጓድ እየቆፈሩ ያሉ። ከዚያ ጉድጓድ ከተቆፈረኛ ጋር ማይነጋገሩ ከአባላቶቻቸው ጋር መጡ ማያዋዩ የት ነው ያሉ? አብዛኞቹ አመራሮች ቋራ ቁጭ ብለው ነው እዚያ እየዶሉት ያሉ። ነገር ክበሩለት፣ መነጋገር፣ መወያየት ሁለተኛ ለአማራ ትግል ወደ ወጡ ይሄ ነው ያለው ሁለት ወንድ ማለት። አመሰግናለሁ። አርበኛ ዘመነ ምረት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና የአጼዎቹ ክፍለ ጦር የፖለቲካ ዘርፍ ኃላፊ። እንግዲህ በአፋባ በላይ እዝ በኩል ያሉ አመራሮችን በተለይ በሚዲያችን ቀርበው ሀሳባቸውን ለመስጠት ፈቃደኛ ከሆኑ ሙከራዎችን አድርገናል። እስካሁን ድረስ ያገኘነው ስልክ የለም። በእናንተም በኩል እንግዲህ ተጨማሪ መረጃዎችን ስንፈልግ የምንመለስ ይሆናል። አርበኛ ላደረስከኝ መረጃ በአድማጭ ተመልካቾቻችን ስም ከልብ አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 19 ቀን 2018 ዓ.ም የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር